ባለፈው ክፍል በጽጌረዳ አንቺ አንድ ተራ የድሃ ልጅ ነሽ። እናትሽ የቤት ሰራተኛ ሆና የእሷን ፈለግ ተከትለሽ አንቺም የቤት ሰራተኛዎች ተራ የድሃ ልጅ ቆሻሻ። ዘርፌ ማለት ብዙ አመት ከኔ ጋር የቆየች ሴት ናት። ሀዘኔንም መከሬንም ደስታዬንም በዛ ላይ ደግሞ ብዙ የኔ ሚስጥሮችን ታውቃለች። ይሄ ምን ሚስጥር? ከኔ ጋር አንድ ምሽት የተሰለፈች ሴት ሎተሪ እንደወጣላት ነው የምትቆጥረው። ቆይ ምንድነው ከኔ የምትፈልገው? ምን አለሽና ምንሽ ይፈልጋል? ቆይ እስከዚህ ሰዓት ላይብራሪ ናት ወይስ ላይብራሪ ብላ ከወንድ ጋር የተንዘላዘለች? ጥሩ ትምህርት ቤት አይደለም መሰለኝ። ወይ ማየ ብታይ እኮ ስንት ሰው እዛ ዩኒቨርሲቲ ለመማር እንደሚፈልግና እንደሚጓጓ ብታውቂ እንደዚህ አትይም ነበር። እኔ እንጃ ጀርባዬን ከበደኝ። ምን ነው የኔ ልጅ በደህና ነው ያለ ወትሮሽ አረፈድሽ? አይ እየመጣው ነው ጋሼ። አቶ መስፍን ደግሞ ማን ናቸው? የዩኒቨርሲቲያችን አስተማሪ ናቸው። ነብዩ ቤት ምን ትሰራለሽ? መልሽልኝ እንጂ። እኔ እዚህ በትርፍ ሰዓት እየሰራው ነው። ዘርፌ እንግዲህ ምንም ያህል ሰራተኛችን ብትሆንም ይሄን ነገር ግን መስማት አለባት። በእናትሽ ፊቨን እንዳትነግሪያት። ጽጌረዳ አልችልም እባክሽ፣ በቃ ለሷ ብቻ እንዳትነግሪያት እንጂ አንቺ የፈለግሽውን ነገር ነው ያደርግልሻል። ያው ጽጌረዳን ይዣት የመጣሁትኝ ባደረገችው ነገር በጣም ተጸጽታ ይቅርታ ልጠይቅ መታ ነው። ነብዩ ይቅርታ። አታወራኝም እንዴ? ማኪያቶ ጋብዘኛልሽ? ጋበዝኩሽ። የሚያስቅ ነገር ያወራል መሰለኝ። እኔ እኮ ማኪያቶ መጋበዝ ፈልጌ አይደለም ጋብዘኝ አልኩ። እና ምንድነው? እየተጫወትን እያወራ እንድንጠጣ ነው እንጂ መቼም ራሴን ማኪያቶ መጋበዝ አያቅተኝም። እሺ፣ ስለምን እናወራ? ስለፈለግከው፣ ስላንተ፣ ስለ ቤተሰቦች፣ ስለ ትምህርት፣ ስለኔ ማውራት እንችላለን። ስለዚህ ስለ ራስሽ ትንሽ ነገር ንገሪኝ እስቲ። እሺ፣ ግን ስለኔ ምን ልንገርህ? ደስ ያለሽም አንቺ የፈለግሽውን ነገር ንገሪኝ፣ እኔ ሰማሻለሁ። እኔ ከእናቴ ጋር ነው የምኖረው። ምን አይነት ስማርት እናት እንዳለችኝ ብታይ። በጣም ጠንካራ ሴት ነች። አሪፍ አድርጋ ነው ያሳደገችኝ። ከፈለክ ደግሞ አስታውቃለሁ። እሺ፣ ጽጌረዳስ? ጽጌረዳ ምን? ስለ እሷ የሆነ ነገር ንገሪኝ። ጽጌረዳ አባቷ እናቷን ክዶ ልትወለድ ጫፍ ስትደርስ ነው ከገጠር ሲመጡ አጋጣሚ እናት ያገኝታቸው። ከዛን እኛ ቤት ገብተው በቤት ሰራተኝነት ተቀጥራ የምትኖረው እናቷ ማለት ነው። እኛ ቤት ነው ተወልዳ ያደገችው። እኔ ነብዩ በእሷ ልክ ማንም ሰው ንቆኝ አያውቅም። አረ በቃ ምንም እንዳልተፈጠረ እርሰው። እሷ እኮ ማለት ተራ የቤት ሰራተኛ ልጅ ነች። አንተ ራስህን ለምንድን ነው ከተራ ሴት ጋር ራስህን የምታወዳድረው? እኔ እያወዳደርኩኝ አይደለም፣ ግን ደግሞ እስካሁን እሷ ላይ ያደረኩት ነገር ለእኔ በቂ አይደለም። እናማ በእኔ ምክንያት አይኗ እስክጠፋ እንድታለቅስና ዝቅ ብላ እንድትሄድ ማድረግ ይፈልጋል። ቆይ ግን ያን ያህል አስፈላጊ ነው? በጣም ይህን ነገር ማድረግ አለብኝ፣ ግዴታዬ ነው። እሺ እንደፈለክ እንግዲህ። አንቺን በደንብ እንደምትረጅኝ እርግጠኛ ነኝ። የፈለግከውን ነገር ከማድረግ ወደኋላ አልልም። ዛሬውኑ ገብቼ አንድ ነገር አደርጋታለሁ። ማለት ምን ታደርጊያለሽ? ያው እንደሚታወቀው ጽጌረዳና እናቷ በጣም ነው የሚዋደዱት። ከሷ ሌላ ህይወት የላትም። ስለዚህ ሁለቱን አጣላቸዋለሁ። እሺ፣ ግን በምን መንገድ ነው ከእናቷ ጋር የምታጣያት? ደግሞ ከእናቷ ጋር በታጣያት እኔ ምን እጠቀማለሁ? አንተ እሷ አንገቷን ደፍታ እንድትሄድ አይደለ ፍላጎቱ? አዎ፣ ሁሉም ነገሯ እንዲበላሽ ይፈልጋል። እናቷ ከምንም በላይ ዋጋ የምትሰጠው ለልጇ ስለሆነ በእናቷ በኩል መሄድ እንችላለን። እናቷን እናስቀይማታለን ማለት ነው።
በጣም ቆንጆ ሀሳብ ነው። እና ታዲያ እንዴት ነው ከእናቷ ጋር ልታጣያት ያሰብሽው? እሱን አስቤበት እነግርሃለሁ። እስከዛ ግን አንተ የምትፈልገው ነገር ካለ እኔን መጠየቅ ትችላለህ። በቃ ሂሳብ ከፍለን እንሄድበት ቦታ ምንድን ነው? ሴጣን እንዳይሰው ምንድን ነው? ከጀርባ የድንገት ሳየ ነው። እና ምን የሚያስደነግጥ ነገር አለ? እሺ ምን ፈልገህ ነው? ምን ልርዳ? ትናንትና ጥቁሩን ቲሸርት አልጋ ላይ ጥዬው ነበር የሄድኩት። ላደርገው ፈልጌ አጥቼዋለሁ። የት ነው ያደረግሽው? የመጀመሪያው መደርደሪያ ላይ እኮ አስገብቼው ነበር። አይቼው ነበር። የለም። የመጀመሪያው መደርደሪያ ላይ? አዎ አላየሁትም። አሁን ለምን የምትጨቀጭቂኝ? ሂጂና ካስቀመጥሽበት አውጪና አልጋ ላይ አድርጊልኝ። አቤት። ጽጌረዳ የለችም? አለች። ማን ልበል? አንተ ማን ልበል? እኔማ ፍቅረኛዋ ነኝ። አንቺም ማን ልበል? ቆይ እሷ የት ሄዳ ነው አንተ የሷን ስልክ የምታነሳው? አሁን እሷ ሻወር ቤት ነች። በለት ካለች ንገረኝና ላስቀምጥልሽ፣ ወይም ደግሞ ትንሽ ቆይተሽ ደውልላት። ዘርፌ ዘርፌ! ኧረ ተረጋጊ ዘርፌ፣ አይዞሽ ተረጋጊ። እንዴት አመሸ? ደህና መሸሽ። አለሁ ይመስገን። ምነው በሰላም ነው በዚህ ሰዓት የደወልሽው? አዎ ቅድም ያወራንበትን ጉዳይ የሆነ እቅድ አቅጄ እሱን ልነግርህ ብዬ ነው። የትኛውን ጉዳይ ነው የምትይኝ? ጽጌረዳና እናቷን ለማጣላት ያሰብነውን ነገር ነው። መቼም ረስተው አይደለም አይደል? አዎ አስታወስኩት። እና ምን አሰብሽ? ይኸውልህ ለጽጌረዳ እናት ጽጌረዳ ከተለያዩ ወንዶች ጋር እንደምታዘወትርና የማይደረጉ ነገሮችን እያደረገች እንደሆነ ለእናቷ እንነግራለን። ምን አዲስ ነገር አለው ታዲያ? ይሄ ሴት ልጅ አይደለች እንዴ? በዛ ላይ ደግሞ የኮሌጅ ተማሪ ነች። ፍቅረኛ ሊኖራት ይችላል። እሱማ ያንተ ሀሳብ እኮ ነው። ይኸውልህ እናቷ ምንም እንደዚህ አይነት ነገር አታውቅም። ልጅቷም ደግሞ ክክም ያለሽ ገገማ ነች። ስለዚህ በቃ እንደዛ ብናደርግ ይሻላል። እናትየዋ ደግሞ የራሷ ያስ ልጇ ላይ እንዲደገም አትፈልግም። ስለዚህ እሺ እንደዛ ከሆነ ጥሩ ሀሳብ ነው። ይሁን። ግን አንተ ደግሞ አንድ ስራ መስራት አለብህ። ምን አይነት ስራ? ነገ እኔ እናቷ ጋር ሄጄ ልጇ እየባለገች እንደሆነና የማይሆኑ ነገሮች እያደረገች እንደሆነ እነግራታለሁ። ከዛ ለማረጋገጥ ስትፈልግ ወደ ልጇ ስትደውል ስልኳን ደግሞ አንተ ታነሳውና ማንነትን ስጠይቅህ የእሷ ፍቅረኛ እንደሆንክ በደንብ አድርጋ አስረግጠህ ትነግራታለህ። እንዴት? እሱማ ቀላል ነው። ይኸውልህ እኔ አስቀድሜ ደውዬ እነግርሃለሁ። ከዛ አንተ ከጽጌረዳ ስልክ አጠገብ ትሆናለህ ማለት ነው። እሷ ደግሞ ምንም እንዳታስተዋውል ታጨናንቃታለህ። ተግባባን? እሺ ይሁን። በቃ እሺ፣ ይሄ ልንገርህ ብዬ ነው። ደህና ደር። እሺ በቃ ደህና ደር። በቃ ዘርፌ እባክሽ አታልቅሽ። ያው አልቅሰሽ እኮ ምንም የምታመጪው ነገር የለም። ለምን ራስሽን ትጎጃለሽ? እኔ ያላለቀስኩ ማን ያልቅስ? እኔ ያላዘንኩኝ ማን ያዘን? እኔ ልጅ እኮ ስላለቀሽ እኮ ምንም አይፈጠርም። ያው የሆነው ነገር አንዴ ሆኗል። አየኔ ልጅ ልጅነቴን ያጣውባት መልኬን ያረገፍኩባት አንዷ ልጅ ልጅ እንደዚህ ስትሆን እንዴት አላለቅስ? ይኸውልሽ ዘርፌ የምትይኝን ነገር እኮ በደንብ እረዳሻለሁ። ግን ደግሞ ወደ መፍትሄው ነው እንጂ መሄድ ያለብን ሌላውን ነገር ማውራት ምንም ጥቅም የለውም። እንዴት? ያው ጽጌረዳ ስትመጣ በደንብ አድርገሽ ትቆጫታለሽ። እኔ ደግሞ ትምህርት ቤት ላለው ኃላፊነት ወስዳለሁ። አትጂ የሚላት ቦታ ካልሄደች አታደርጊ የሚላትን ነገር ካላደረገች ያው በደንብ አድርገን ከተቆጣጠርናት ሁሉ ነገር ቀላል ይመስለኛል። እንዴት እኔ ልጅ ይኸውልሽ ግቢ ውስጥ አብረን ስንውል እኔ አድርጊ የሚላትን ነገር ካደረገች ያው ስትመጣ ከተቆጣሻት ትምህርት ቤት ደግሞ ላለው ነገር እኔ እንድታዘዘኝ እኔ አድርጊ የሚላትን ነገር እንድታደርግ
አንቺ ፍቃዱን ስጪኝ ብዬ ነው። እኔ የምቆጣጠራት ከሆነ አትሂጂ የሚላት ቦታ ካልሄደች፣ አታድርጊ የሚላትን ነገር ካላደረገች፣ በእኔ ቁጥጥር ስር ከሆነች ሁሉ ነገር ቀላል ይመስለኛል። አይ የኔ ልጅ ግን እሷ እኮ አንዴ ተበላሽታለች። ይኸውልሽ ዘርፌ፣ እኔ ኃይለኛና ቶሎ ተናዳጅ እንደሆንኩኝ ያውቃለሁ። ግን ደግሞ ምንም ቢሆን ከጽጌረዳ ጋር አብረን ያደግነው፣ ጉዳት ሲደርስባት አደጋ ላይ ስትወድቅ እያየሁኝ ዝም ማለት አልችልም። እሱስ ልክ ነሽ። እንግዲህ ማድረግ የምችለው ይሄንን ነው ዘርፌ። ምናልባት ግን ልጅሽን መጎዳት መስሎሽ ከሆነ እንደዚህ ሆና እያየኋት ዝም ማለት ስለማልችል ነው። ደግሞ ጉዳት ከሚደርስባት የእኔ ቁጣ በስንት ጣም። ሌላ ምን አማራጭ አለኝ ብለሽ ነው? በሀሳብሽ እስማማለሁ እንዳልሽው። በቃ አታልቅሽ፣ እኔ በደንብ አድርጌ እቆጣጠራታለሁ። እሺ ዛሬ እንዴት በዚህ ሰዓት ቤት ተገኘ? ዛሬ ፈተና አለብኝ እና ለሱ እያጠናው ነበር። አሁንም ምሳ ልበላ ነው እንጂ መጡት ወደ ጥናት ይመለሳል። ጥሩ አጋጣሚ ነው። እኔም ከስንት ዓመት በኋላ ከልጄ ጋር ምሳ ልበላ ነው ማለት ነው። ምን ነው ልጄ? ቅመም እንደማልበላ ደጋግሜ ነግሬሽ እንዴት እንደዚህ ታደርገኛለህ? የምን ቅመም? አባዬ ምግቡ ቅመም አለው እንዴ? ኧረ እኔ ጭራሽ ቅመም የሚባል ነገር አልጨመርኩበትም። አንቺ ቆይ ያምሻል እንዴ? አባዬ አለርጂክ እንዳለበት አታውቂም? ምን ነው ልገዩ ነው እንዴ አባቴ? ምን ነው እንደዛ ደጋግሜ ነግሬሽ? ቆይ ይሄ ምን የሚሉትን ዝህላልነት ነው? ኧረ እኔ እንደዛ አላደረኩም። ጋሼ እንደሚያመው እያወኩኝ እንዴት እንደዛ አደርጋለሁ? እና ታዲያ እኔ እንደዚህ ያደረኩት ንገረኝ እንጂ እኔ ነኝ ወይ? እኔ በጣም እርግጠኛ ነኝ እውነት ምንም አይነት ቅመም አላደረኩበትም። ቆይ ግን አንቺ ስትይ ነፃ ልጅ ነው እንዴ? ምን መስልሽ? ምን አይነት ንግግር ነው የምትናገሪው እንዴ? እኔ እንጃ። ተዋት። ምናልባት በስተት ጨምራበት ሊሆን ይችላል። ገና አንድ ብቻ ስለጎረስኩት ለክፉም አይሰጠኝም። ተረጋጉ፣ አይዟችሁ፣ ችግር የለም። በቃ ትንሽ ወደ ክፍል ያው ይሻላል። አይዞ፣ ተረጋጋ፣ ምንም አልሆንኩም። ለመሆኑ ግን ጆሮ የሚባል ነገር አለሽ? ነብዩ ተረጋግተህ ስማኝ። አባትህ በጣም ጥንቃቄ እንደሚያስፈልገው አውቃለሁ፣ ግን ይሄ ምናልባት በስተት ነው። ዝበይ ያልተማርሽውን አቀባጥ ውሻ። ይቅርታ። ለመሆኑ አባቴ ለኔ ምን ማለት ነው ታውቂያለሽ? አውቃለሁ፣ ሁለተኛ አይለመደኝም። ትሰምኛለሽ? አንቺ ማትረቢ። እኔ አባቴን በጣም ነው የምወደውሽ። በአንቺ ምክንያት አይደለም ሊታመም ተናዶ እንኳን ባገኘው አለቅሽም፣ እገልሻለሁ። ሁለተኛ አይለመደኝም። በጣም ይቅርታ። ይኸውልሽ የአንቺ እናት ተራ የቤት ሰራተኛ ስለሆነች ወጥ ከመቀቀል ውጪ ለሌላ ነገር ላታስብል ትችላለች። ይሄ ደግሞ ምን ማለት ነው? ምን ነው የምናገረው? እኮ አማርኛ ነው። አስተርጓሚ ይምጣልሽ እንዴ? ላደረኩት ነገር እኮ ይቅርታ ጠየቅኩ አይደለ? ሌላ ትርፍ ንግግር አያስፈልግም። የኔ አባት በጣም ውድ ነው። እሺ ይሄን አውቃለሁ፣ መናገር አይጠበቅብህም። ከዚህ በኋላ ነገር ከተፈጠረ ምን ላደርግሽ እንደምችል ላሳይሽ። አልገባኝም። እያነከኝ ነው። በድጋሚ ነገር ይፈጠር ነው ዋጋ ነው ማስከፈልሽ። እሺ ዋጋ አስከፊበታል። እሺ ልቀቀኝ። ዋጋ ነው ማስከፊበት።
ሊገለኝ ነው እንዴ? አቶ መስፍን አሁን እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። አሁን አይዞሽ አታስቢ። በጣም ይቅርታ። እሺ እንደዚህ አይነት ስህተት ድጋሚ አይደገምም። በጣም ይቅርታ። አይዞሽ ያጋጥማል። እሺ በቃ ከትምህርት ቤት ስመለስ ደግሞ አዩታለሁ። ስራ ጨርሰሻል? አዎ ጨርሻለሁ። ወደ ትምህርት ቤት ልሄድ ነው። ጥሩ። ግን የኔ ልጅ ባለፈው የነገርኩሽን ነገር ምን አደረሽው? የቱን ነገር ነው ጋሼ? እንድታስቢበት ብዬ ጠቆምክሽን ነው። በጣም ይቅርታ ጋሼ፣ አላስታወስኩትም። ስለዚህ ቤት፣ ስለ ሀብት ንብረቱ፣ አንቺም እንደፈለግሽ ሆነሽ ስለመኖርሽ። አልገባኝም። ግልጽ እኮ ነው። እድሜ ልክሽን ብትሰሪ የማታገኘውን ገንዘብ ልስጥሽ፣ አንቺም ህይወትሽን ቀይሪበት። ይህን የመሰለ መልክ ይዘሽ መንገላታት የለብሽ። በጣም ይቅርታ፣ መሄድ አለብኝ። ጽጌሬዳ። አቤት። በደንብ አስቢበት። ምንም የማስብበት ነገር የለም ጋሼ። እኔ እርስዎ እንደሚያስቧት አይነት ሴት አይደለሁም። እንዴት ማለት? ይቅርታ፣ መቼም አይሆንም። ምንድነው ዛሬ ያለው ወትሮ እንዲህ በደስታ ፍንክንክ ያልከው? ምን ነው ደስተኛ መሆን አይቻልም እንዴ? እሱማ ይቻላል። ያው ግን ደስታን አጋርተኝ እኔም አብሬ ደስተኛ ቦን ብዬ። ባክ ከመሬት ተነስቶ ነው ደስተኛ ሆንኩት። አይ ደስ ይላል። አንተ ያቺ ልጅ እኮ አገኘኋት። የቷን? ያቺ ጥጋበኛ ነው። መቼም ጽጌሬዳ መሆን አለበት። አዎ። እና አገኘኋት ስትል ጥጋቧን የሚያስተነፍስ ነገር አድርጌ ነው የመጣሁት። መቼም ያንተ ተንኮል አያልቅ። ምን አደረካት ደግሞ? ምንም አላረኳትም። ብቻ ጥጋቧ ተንፈስ እንዲል ነው ያረኩት። እና አይነገርም? ፌቨንን አወቃት? ነው ጽጌሬዳ እነሱ ቤት ከእናቷ ጋር የቤት ሰራተኛ ሆነው ተቀጥሮ እንደሚሰሩ ታውቃለህ አይደል? እሱን ነግራኛለች። ደስ የምትል ትንሽ እየተንኮል ሰርቼ ነው የመጣሁት። ለካ እኔ ስናደድ ማድረገውን ነገር አላውቅም። የሌለኝ ችሎታ የለም ለካ። እንዴት? ምን እንዴት አለው? ዛሬ በተ የዛች ጽጌሬዳ ፍቅረኛ ሆኜ ነበር የተወንኩት። እናቷ በንዴት ሊያብዱ ደርሷል። ቤት ስደርስ እንግዲህ ምን ሊገጥማት እንደሚችል ፈጣሪ ብቻ ነው የሚያውቀው። የምር ይሄን ነገር አደረከው? አዎ እባክህ፣ ያውም በፌቨን አጋዥነት። የምር ግን ያደረጋችሁት ነገር ምንም ደስ አይልም። እንዴት ማለት? ማለቴ አንተን ከማይመጥኑ ሰዎች ጋር ዝቅ ብለህ እንደዚህ አይነት ሰጣ ገባ ውስጥ መግባት። እኔም በደንብ አላወከኝም ማለት ነው። እኔ በህይወቴ መናቀን ነው መጣለውሽ። እሱንም አውቃለሁ። ይሄን የገረመ ገና ከዚህ የበለጡ ስንት ነገሮችን አደርጋለሁ እንጂ። ትቆያለህ መሰለኝ። ትንሽ ቆይቼ እመጣለሁ። እንዴት ነው? እንዴት አልክ? መሰለኝ ተቀመጥቻ? አይ ይቻላል። ቁጭ በል። ለማን እየሞከርሽ ነው? ለእናቴ እየደወልኩላት ነው። ቅድም ስደውልኝ አላነሳውላትም ነበር። አሁን ደግሞ ደጋግሜ ቢደውላትም አታነሳልኝም እና ግራ ተጋባው። ማለት እንደዚህ አይነት አጋጣሚ ተፈጥሮ ያውቃል? አዎ አታውቅም። ለዛ እኮ ነው ግራ የተጋባሁት። ያው ምናልባት ስራ ላይ ሆኖ ይሆናል እኮ። ለነገሩ ልክ ነህ። እንደዛ ነው የሚሆነው። እንዴ ለምን እጨነቃለሁ? እንደዛ ብታስብ ይሻላል። እና
ክላስ እንዴት ነው? እየለመድሽ ነው? እስካሁን ድረስ ምንም አይልም። ቀስ እያልኩ ደግሞ ለምዳለሁ ብዬ አስባለሁ። ይለመዳል። ኮሌታ እኮ ተበላሽቷል። የእጅሽ ልስላሴ ደስ ይላል። አመሰግናለሁ። አይገርምም? የእናቴም እጅ ልክ እናንቺ እጅ ለስላሳ ነው። በጣም ይገርማል። እንዴ ምን ነው ፈዘስክ? ምን ሆነ ነው? አይ ዝም ብዬ ነው የሆነ ሀሳብ ገብቼ። እኔም እኮ እናቴን ብቻ ነው እያሰብኩኝ ያለሁት። በቃ እናጠናለን ቤት ሆነን። አሁን ወደ ቤት እንሂድ። ይቻላል። ብታይ እናትየው እንዴት እርር ድብን እንዳለች። ቆይ ግን ምን የምታደርግ ይመስልሻል? እሱማ ነገር ጽጌረዳ ወደ ትምህርት ቤት ስትመጣ እሷን ብናያት አይሻልም? አይኗ አብጦ በማልቀስ ብዛት እንደው መስማት ማየት እንዴት እንዳማረኝ። እርግጠኛ ነሽ? ምን ነው አላመንከኝም? አይ እንደዛ እንኳን ሳይሆን፣ ለማንኛውም ግን ያሰብከው ነገር ስለተሳካልህ በጣም ደስ ብሎኛል። ከጎን የሆነ ስለተባበርሽኝ በጣም አመሰግናለሁ። እሺ ምንም ችግር የለም። ቶሎ መሄድ አለብኝ። እሺ እኔም እኮ መሄድ አለብኝ። የእናትና የልጅ ድራማ ማምለጥ የለበትም። አንቺ ቅድም ጉዴን አይተሻል? ምን ነው? ነብዩ ካልሳምኩሽ ብሎ ብታይ እንዴት እንዳስጨነቀኝ አልገባሽም? እንዴት ብዬ ሽል እንዳልኩት። አዎ አይቻለሁ። ውይ ብታይ በጣም እያስጨነቀኝ ነው። እንዴ ምን እያለ? አብረን ካልሆንን ሞቼ ይገኛለሁ፣ ወድጄሻለሁ፣ ገለመኔ ምናምን። እና ታዲያ አንቺ ምን አሰብሽ? እኔማ ያው ወንድ ልጅ አይደለ ትንሽ መልፋት አለበት። ከዛ ነው ያው በጊዜ ሂደት ምናምን እንወስናለን። ማለት ምን ማለት አለው? ቆይ አንቺ ልጅ ግን ያምሻል እንዴ? የማወራው ነገር ግልጽ አይደለም? አማርኛ እኮ ነው የማወራው። ለማንኛውም ስሚ፣ እዛ ባለሱቁ ጋር ሄደሽ የፌቨርን እቃ ብለሽ ትቀበይልኛለሽ። እሺ። ምን ይገትርሻል? አትሄጂም እንዴ? አይ መጀመሪያ እኮ ልብስ ቀይሬ ልውጣና እሄዳለሁ ብዬ ነው። አቦ መጀመሪያ ይዘሽልኝ ነይ እንጂ። እሺ ካልሽ